እምነት ትልቅ እስር ቤት ነው። በጣም አስተማሪ ታሪክ። አንድ በጣም ሌባና ብዙ ሴቶችን ደፍሮ የታሰረ ወጣት ነበረ። ከእስር ቤት እንደተፈታ ወደ አያቶቹ ቤት ለጥየቃ እየተጓዘ እያለ ይመሽበትና ሰው ቤት ለማደር ፈልጎ የአንድ ሰው ቤት ያንኳኳል። ሰውየው ሲከፍት ልጁ እባካችሁ ተጓዥ መንገደኛ ነኝ እንድታሳድሩኝ ሲል በፈጣሪ ስም ለምናለው ሲል ጠየቀ። ሰውየው በለሰለሰ ድምጽ ይቅርታ አምኜ ላሳድር አልችልም፣ ሴት ልጅ አለችኝ ይለውና በሩን ይዘጋል። ሁለተኛውም ቤት ሄዶ ጠየቀው፣ ተመሳሳይ መልስ ሰጠው እና በሩን ዘጋ። ሶስተኛው ቤት አንኳኩቶ ሲጠይቅ ግባ ብለው አስገብተው እራት አበሉት። ልጁ ማሰብ ጀመረ። ወንድ ልጅ ቢኖራቸው ነው ብሎ አሰበ። ግን ወደ ማደሪያው ሲሄድ ቆንጂዬ ሴት ልጅ ተኝታለች። ሰውየው ያረገውን ኮፍያ አውልቆ መሃላቸው ላይ አስቀምጦ ማንም ወደ ማንም እንዳይጠጋ አለና ልጁን አምንሃለሁ ብሎ ኩራዙን አጥፍቶላቸው ይተኛሉ። ልጁ በመደነቅ ምንም ሳያቀኝ እንዴት አመነኝ ብሎ እንቅልፍ ሳይወስደው አደረ። በጠዋት ሊሄድ ሲወጣ ምግብ ቋጥረው ሰጡት። ልጁ ከግቢው እንደወጣ ልጅቷ በረንዳ ላይ ሆና ስታየው ተመለከተ። ገብቶ ሰላም እንዳይላት በሩ ተዘግቷል። አጥሩ ላይ ሆኖ ቆይ መጥቼ ሰላም ልበልሽ ሲል ልጅቱ የአባቴን ኮፍያ ያልዘለልክ ልጅ አሁን አጥር ልትዘል ነው ብላ አሾፈችበትና ሄዳ በሩን ከፈተችለት። ልጁም ጸጉሯን እየዳበሰ እምነት ትልቅ እስር ቤት ነው። እምነትን ስትቀበይ መንቀሳቀስ አትችል። እኔ ብዙ ጊዜ ታስሬ ያውቃለሁ፣ ግን ምንም አይመስለኝም። የእምነት እስር ቤት ግን ከምንም በላይ ትልቅ ነው አላት ይባላል። እና አምነሃት ወይም አምነሽው ከጎዳሽ አትበሳጪ ወይም አትበሳጭ። የጎዳ ሰው እድሜ ልክ ጸጸት ይሆንበታልና። አመሰግናለሁ።